ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? መቼም አንዳንድ ጊዜ መርሃ ግብሮቻችንን ወደ እናንተ ስናቀርብ አንዳንዱ ነገር እያብሰለሰለን ልባችንን እየሰበረ ይልቁኑ በዚህ ዘመን ደግሞ በእውነት ለመናገር ሐዘናችን በጥልቅ አለ። አንደኛ ልንቆጣጠር ያልቻልነው የተፈጥሮ ርዕደ መሬት ጉዳይ ሲመጣ ከአምላክ ጋር ምሬታችንን በእምነታችን ስንታረድና ስንቀላ በእያንዳንዱ ክልል ሌላ ስብራት ያስተዳድረናል ያልነው ገዢ ፓርቲ በድሮን ሲጨፈጭፈን ሌላ ስብራት። ዛሬ እንግዲህ እርምን አውጣ እውነቱን እየተነጋገርን እኛም ወደ ሞት እኛም ወደ ስር እጣውን እስከምናገኝ ዛሬም እውነቱን እንነግራለን። ተወዳጆች መርሃ ግብሩ ለትውልድ እንዲሳለጥ በአግባቡ እንዲደርስ ቢያንስ ለ20 እና ለ30 ወዳጆቻችሁ ሼር እንድታደርጉ፣ ሜምበር ያልሆናችሁ ሜምበር እንድትሆኑ፣ ሰብስክራይብ ላይክ እያደረጋችሁ እንድትቀጥሉ ያደራ መልእክቴ ነው። እንግዲህ ትላንትና እንደዘገብኩላችሁ በትንሿ ቻናሌ ላይ በጻድቃኔ ማርያም በእውነት የብዙዎችን የስጋ ፈውስ በዛ ቦታ ላይ ለመቀበል ጸሎት በአርምሞ ለሚቆዩ ለእያንዳንዱ እህትና ወንድሞቻችን በታላቂቷ ገዳም በጻድቃኔ ማርያም ልብ ሰባሪ ሐዘን ተፈጥሯል። እሱን ላስከትልና ሌሎችን ዛሬ እንግዲህ በእውነት ለመናገር የሚያሞቅ ሀሳብ የለንም። ምክንያቱም በግልጽ አማርኛ አንድ መፍትሄ ግን እስከሚሆን የሶሉሽን መንገዶችን አስረግጬ አሳያቸዋለሁ። አንዳንዶች የሚሉትና የሚናገሩትን የማይኖሩን ጭምር አሳያለሁ። ልብ ሰባሪ በጣም የምንወደውና የምናከብረው አንገት ለአንገት ይሟገት ደግሞ የነበረ እንደ ታዲዮስ ታንቱ፣ እንደ ክርስቲያን ታደለ፣ እንደ ሌሎች ወንድሞቻችን እንደነ መስከረም ሲተናነቅ የነበረው ጀግናው ፖለቲከኛ ዛሬም እሱም ታስሯል። እሱንም እናቀርብላችኋለን። ሁላችሁም ተከታተሉን እስከ መጨረሻው። ብትሰሙን ብዙ ጥቅም ታገኛላችሁ። አማራነት ሲፋቅ ኢትዮጵያዊነት በሚል ኦሮሞነት ሲፋቅ በአንዳንዶች በሁሉም ሳይሆን በጥቂት የዘቀጡ ፖለቲከኞች ኦሮሞነት ሲፋቅ የማይመስል ተስፋ ታላቋን ኦሮሚያ ማጽናት የሚል ነገር አለ። ለማንኛውም በመረጃና በማስረጃ አብረን እንቆይ። ከአባታችን መልእክት እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተከበራችሁ ክርስቶስ ቤተሰቦች፣ ውድ ኦርቶዶክሳውያን፣ በሀገር ውስጥም በውጭም ሀገር የምትገኙ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ እንግዲህ ዛሬ በገዳማችን በጻድቃኔ መካነ ቅዱሳን አንድነት ገዳም ያው የገደል መንሸራተት ገጥሞን ለጠበልና ለሱባኤ መጡ እህቶቻችን ወንድሞቻችን ጉዳት ደርሶባቸዋል። ጉዳቱ የደረሰው ያው ጠዋት 27 ዛሬ ማለት ነው ከጠዋቱ 1 ሰዓት ላይ ነው። እንግዲህ ያው ከላይ ገደሉ ተንዶ ነው ተንሸራቶ ነው በራሱ ማለት ነው። በራሱ ነው የተንሸራተተው። የተጎዱት እንግዲህ ህይወታቸው ያለፈው 14 ሰዎች ናቸው። አካል ጉዳት ደግሞ የደረሰባቸው 5 ናቸው ማለት ነው። ስለዚህ ያው እንግዲህ በጣም ይሄ በመከሰቱ በጣም አዝነናል፣ ሐዘን ተሰምቶናል። ነገር ግን ደግሞ ያው በዚህ ያረፉ እህቶቻችን ወንድሞቻችን እመቤታችን ወዳጆች ናቸው። እየጸለዩ ባለበት ሰዓት ያው ባልታሰበ ሁኔታ ነው የተከሰተው በራሱ። ስለዚህ በተለያየ ሚዲያ የተለያየ መረጃ
ሊሰራጭ ስለሚችል ትልልቁ ዋናው መረጃችን ያው ከገዳሙ ያለው በእጃችን አሁን ያለን መረጃ ይሄ ነውና ስለዚህ ይሄንን እንድታውቁ ለማለት ነው። ይሄንን መግለጫ መስጠት የፈለግነው እግዚአብሔር ከዳግም ሐዘን ይሰውረን። ያረፉ ወንድሞቻችን እህቶቻችን እግዚአብሔር አምላክ በቅዱሳኑ አንድነት እንዲያሳርፍልን ጸሎታችን ነው። እግዚአብሔር ከኛ ጋር ይሁን። አሜን። አባታችን ነፍስ ይማር እንላለን። እንግዲህ በዚህ አጋጣሚ የአህጉረ ስብከቱ ዋና ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ ወደ ቦታው በፍጥነት በመሄድ ያዘኑትንም በማጽናናት ጸሎትና የተለያዩ ቤተክርስቲያን ስርዓቶች ተፈጽመዋል። ልብ ሰባሪ ሐዘን ነው። እንግዲህ በየክልሉ አዋሳም ላይ ሰምታችኋል። ባለፈው እንደነገርናችሁ በተለያየ ቦታ እንግዲህ ክረምት በመጣ ቁጥር እንደዚህ አይነት መጠነ ሰፊ የዝናብ ወቅት ስለሆነ በተለያየ አደጋ ውስጥ አለን። አብይ አህመድ እንግዲህ ምናልባት ደግሞ በዚህ በጻድቃኔ ማርያም በደብረ ብርሃን ዙሪያ ባለ ቦታ ላይ አደራህን እኔ ነኝ ያዘነብኩት እንዳትለን እንደ ጎጃም መከራ ከወዲሁ እናገራለሁ። ትዝ ካላችሁ በጎጃም አካባቢ አንድ ነገር በተፈጠረ ጊዜ ጠቅላይ ሚኒስትር አብይ አህመድ እንደዚህ ብሎ ነበረ። ታስታውሳላችሁ? ዓለም ላይ ያላቸውን ዳመና ወደ ዝናብ የሚቀይሩ ሀገራት በጣም ጥቂት ሀገራት ናቸው። እኔ ሴክተር ውስጥ ትንሽ ስለማቅ መቼ ኢትዮጵያ አየዋለው ብዬ ከምቀናበት ነገር አንዱ ይሄ የተከማቸ ዳመና በተመረጠ ሁኔታ ማዝነብ መቻል ነበር። ይሄ ምስራች ነው። ኢትዮጵያ ይህንን ካፓሲቲ መስርታ በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። ሰሜን ሸዋ ባለፉት 2-3 ቀናት ዝናብ ካያችሁ እኛ ያዘነብነው ነው። ኦፊሻሊ በሚቀጥሉት 2 ሳምንታት እናስመርቀዋለን ወይ እናስጀምረዋለን። ቴስት አድርገን ውጤት አይተንበታል። ኢትዮጵያም ዳመና ማዝነብ ቻለች ማለት ነው። ይሄ ላሊበላ ላይ፣ ቦረና ላይ፣ ሶማሌ ላይ ትልቅ ትርጉም ነው ያለው። ዝናብ ማለት ቀጥታ የእንስሳት ምግብ ማለት ነው እና በአይሲቲው እድገት እየመጣ ነው ስንል ዝም ብለን አይደለም። ዓለም አለኝ የሚላቸውን ዋና ዋና ነገሮች በጀማሪ መጠን ቢሆንም ውጤት እያየንበት ነው። ዳመና ማዝነብ ብቻ ሳይሆን በአርቲፊሻል ኢንተለጀንስ ካንሰር ላይ የሚሰሩ ሮቦትስ እየሰራ ነው፣ ሲስተሞች እየሰራ ነው። ባለፈውም እንዳነሳሁት የዘገየነን እመኑኝ፣ ግን አሁን ባለው ፖፑሌሽን ባጠረ ጊዜ ውስጥ ውጤት ከሚያመጡ ጥቂት ሀገራት ኢትዮጵያ አንዷ ነች። ቴክኖሎጂ ላይ ካልሰራን ደግሞ ቱሪዝምም ሄዶ ቴክኖሎጂ ይፈልጋል። ኢንዱስትሪም ሄዶ ቴክኖሎጂ ይፈልጋል። ግብርናም አሁን እንዳያችሁት አንበጣ ጋር የሚዋጋ ዩኤቪ ከሌለ ግብርና ዋጋ የለውም። ቴክኖሎጂ ይፈልጋል። ይሄ ውጤት በተጨባጭ እየመጣ ነው። ይሄንን ማጠናከር ከቻል ብዝሃ ዘርፍ ባልናቸው ሴክተሮች ሲግኒፊካንት የሆነ ለውጥ በ10 ዓመት ይመጣል ኢትዮጵያ ውስጥ። እንደገና እንደዚህ እንዳይለን እግዚአብሔር ይጠብቀን። እኔ ነኝ ያዘነብኩት በጣም ይድፍረካል። ለማንኛውም በደርግ ዘመን የተጀመረ ፕሮጀክት ነው አብይ የሚደሰኩርበት ፕሮጀክት። ይህ በእንዲህ እንዳለ እንግዲህ በጣም የምንወደውና የምናከብረው ጋዜጠኛችን በእውነት የፖለቲካ እንግዲህ ይሄ ሰው የቆየ ፖለቲከኛ ነው። በቃ ይናገራል። እኛም በብዙ ምክሮቹን ሀሳቦቹን እንሰማለን። እንደ ፖለቲከኛ እንግዲህ ሁሉም ፐርፌክት ሊሆን አይችልም። ይሁንና ግን ይህም ሰው ያለው አቋምን እናከብርለታለን። ይልቁኑ ደግሞ የህዝብ መከራ የብልግና ጎዳና በአጠቃላይ እየገለጸ ይልቁኑ እሱና አንዲት ልጅ አሁን አግሬሲቭሊ ወጥተው እየሰሩ ባለበት በዚህ ጊዜ አቶ አበበ አካሉ እንግዲህ በቁጥጥር ስር ውሏል። እንግዲህ ዜናውን እንስማ። ሰበር መረጃ ተሰምቷል። ፖለቲከኛ አቶ አበበ አካሉ መታሰራቸው ተሰምቷል። በወቅታዊ ጉዳዮች ላይ ሰፋ ያለ ትንታኔ በመስጠትና በፓርቲ ፖለቲካ የሚታወቁት አቶ አበበ በትላንትናው ዕለት ማለትም ሐምሌ 27 ቀን መታሰራቸው ተሰምቷል። ታዲያ ፖለቲከኛው በምን ምክንያት እንደታሰሩ ያልታወቀ ሲሆን በአሁኑ ሰዓትም ሜክሲኮ በሚገኘው የፌዴራል ፖሊስ እንደሚገኙ ቤተሰቦቻቸው ገልጸዋል።
እንግዲህ ቺናት ኢትዮጵያ መንግስት ፈሪ ስለሆነ መንግስት ቦቅቧቃ ስለሆነ የሚናገር ሰውን በሐሳብ ስለሌለው እውቀት ስለሌለው ፈሪ ስለሆነ የሚናገሩትን ወዴት ነው የሚያወጣቸው? ወደ እስር ቤት። ይሄ ፈሪነት ነው። ለምሳሌ ዲሞክራሲ አሁን አንዳንድ አባቶችም እንደው በውስጥ እየተነጋገርን ነበር። እኔ ይኸውላችሁ ኢህአዴግን ሳወራ ወይም ብልጽግናን ሳወራ የአገዛዝ ስልቱን ነው የማወራው። በነገራችን ላይ ለምሳሌ ኢህአዴግ የቻይና ርዕዮተ ዓለምን ሊያመጣ ፈልጎ እንግዲህ በጫካ የቻይና ርዕዮተ ዓለም ነበር ያጠናው። እንደማይችል ስላወቀ ከዛ በኋላ ምን አደረገ? በግልጽ አማርኛ ዲሞክራሲያዊት ነገርን ለማስፈን የብሔር ብሔረሰብ ትግሉንም ለማሳየት ሌላ ነገር ውስጥ ገባ። ደርግስ ሌላ ክንፍ ነበር። አፄ ኃይለ ሥላሴ ሌላ ነበሩ። ስለዚህ እውነታውን እንድትረዱ ነው የምናገር። ያለ ምክንያት ያለ መረጃ አላወራ። ስለዚህ አሁን ይሄ ሰው አሁን ለምሳሌ ደርግ እንዲህ አይነት ነገሮችን ቢያደርግ ኮሙኒዝም ስለሆነ ብዙ አንናገርም አይደለ? የቻይናን ርዕዮተ ዓለምን በደንብ ማየት ትልቅ ነገር ነው። አያሌ ህዝቦቿን እኮ ጨፍጭፋለች በታንክ። አሁን እኛ ዲሞክራሲ ነው ሀገራችን ላይ ያለው እየተባለ ሰው በመናገሩ እንዴት ይታሰራል? በመናገሩ እውነት እየወጣ ስላለ ግን ስንቱን አስረህ ትችለዋለህ? አበበን ዛሬ ጋዜጠኛ አበባ አካሉን አሰርከው፣ ወይም ይቅርታ ፖለቲከኛ አበባ አካሉን አሰርከው። ስንቶችን አስረህ ትጨርሳለህ ማለት ነው። እውነታው እየወጣ ነው። እውነታው ገፍቶ እየመጣ ነው። ትላንትና ነግሬያቸዋለሁ። አፋር ላይ የተፈጠረ ነገር አለ። አፋሮች በግልጽ አማርኛ እምቢ ብለዋል። ዘሴም ሶማሊያ ላይ ሰሞኑን ትሰማላችሁ። ደቡብ ክልል ላይ ታላላቅ ነገር እየተሰራ ነው። እመጣበታለሁ። አዲስ አበባ ላይ ደግሞ የማይቻል ነገር ሊፈነዳ ታቅዷል። ትግራይ ላይ በግልጽ አማርኛ ነው። ጦርነቱን ለ23 ሰዓት አደረገ። ከዛ በኋላ እንግዲህ በጦርነቱ ላይ የነበረውን ነገር ደግሞ ነግረናቸዋል። እንግዲህ በትግራይ ድሮን ቀርቶ የሚያስፈልጋቸው እንጀራና ውሃ ነው በአሁኑ ሰዓት። ስለዚህ በዚህ ያክል መንግስት ስጋት አለው፣ እንደሚወድቅ አምኗል። አሁን አውቆ ነው በነገራችን ላይ ችግኝ ምናምን ብሎ የሚቆምረው ለማረጋጋት ነው። በቃ አለቀ። ፖለቲካ እኮ ቀረ። አሁን እኮ እያንዳንዱ የኢትዮጵያ ቴሌቪዥን እኮ የአብይ አህመድ ሾው ማሳያ ነው፣ የሾው ሚዲያ ሆኗል ማለት ነው። እና ቢያንስ ይሄ ሰው እንኳን እስር ቤት እውነት ጤነኞች ቢሆኑ እነ መስፍን አራያ እንደዚህ አይነት ሰው አልነበረ መግባት የነበረበት እዛ ምክክር ውስጥ። እንደና አህመድ ጀበል የተባሉ የአመፃ ልጆችን አስገብቶ ከመበጥበጥ ማለት ነው። ስለዚህ ጠቅላዩ ፈሪ ስለሆነ ነው፣ የሚናገረውን እማያቅ ስለሆነ ነው። ስናወራ በምክንያት ነው። ማንም እኮ ሰው እኮ ያሳስረውም። በነገራችን ላይ ማንም መብት ነው መናገር። በነገራችን ላይ ህግ እኮ ቢኖር እና አዳነች እና አብይ እኮ ድሮ ነበር የሚታሰሩት እነ ሽመልስ እና ለማንኛውም አብይለት ትንሽ ትውስታ፣ ከዛ በኋላ ስለ አማራነት መጣበታለሁ ማለት ነው። በደንብ ቢመራችሁ ሟጡት። አማራነትና ትግራይነትን በኋላ መጣበታለሁ። እሺ እንስማ። ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ። ኢትዮጵያ ለማኝ ሀገር ነች። ለማኝ ቀበሌ፣ ለማኝ ወረዳ፣ ለማኝ ክልል ተፈጠረ። ለማኝ ጦረኛ ትውልድ ሀገር ሊያቀና ይችላል። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። A few moments later ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ ብለን ማቆም አለብን። እንግዲህ ይሄንን እንዴት ትቀለብሰዋለህ? ከራቦ ታዲያ ምን ያድርግ? በጣም ልብ የተሰበረበት እንግዲህ መንግስቱ ኃይለማርያም ማረን ያልኩበትን አንድ ታሪክ ላጋራችሁ። የታሪኩ ተጋሪም ስለሆንኩኝ ማለት ነው። በዚህ ጉዳይ ላይ መንግስቱ ኃይለማርያም ማረን ያልንበት ማለት ነው። እሺ፣ ከዛ ወደ እንትኑ እመጣለሁ። ስሙኝ እናት። አቤት እናት። ዳቦ
እኔ ራበኝ እናቴ። የት እዚህ አካባቢ ኖት? አይ አይደለም፣ ወደ እስጢፋኖስ ነው። ኦኬ፣ እዚህ አካባቢ መጥተው እየጠየቁ ነው። የዳቦ ልጅ የለውም ወይ? የለውም። አመኖር አለ አይረቡም። ስንት ብር ልስጦት? እንደኔ የቻልከውን አፕል ስጠይቁ። ስንት ልጅ አሉት? 3 ናቸው። 4 ልጅ? 4 ልጅ። እዚሁ አዲስ አበባ ነው የሚኖሩት? ሴቶቹ ትንንሾች ናቸው። አዎ እዚሁ የሚኖሩት። ባለቤት የለዎትም? ሞቶብኝ። እኔን እናቴ እቺን ያዟት እስኪ። እቺ ስንት ናት? እኔ እንጃ። እስኪ ስንት ነው እዩት እንጂ ይታቀዋል። እንዴት እናቴ ስንት ይመስላል? እኔ እንጃ ልጄ፣ እኔ እንጃ። እዩት እንጂ ስንት ብር እዚህ እኮ ይሄን ብር እኮ ነው ይሄ እንደዚህ። አዎ ስንት ይሆናል? ብር ነው። ስንት ይሆናል? 500 ብር። ይሄ 500 ነው? እንጃ 5000 ነው ይሄ 5000። ልሰጠኝ ነው ለኔ እና እናቴ ለማን ነው እንዳሰ እኔ አይደለም የሰጠው። ሜሪ ደህና ሁኝልኝ። ይሄ 5000 ነው። 5000 አሁን ምን ይገዛሉታል? ጤፍ ገዛበታል። እናቴ አርፋለሁ ለትንሽ ቀን። ለስንት ጊዜ ያሳርፎታል? ይሄ 5000 እንግዲህ ዛሬ ጊዜ ጤፍ ውድ ነው። 130 140 150 አይደል? ወር በላዋለሁ። ወር በላዋለሁ። ይሄ ደግሞ ለሚቀጥለው ወር እድሜ ይስጥልኝ። 10,000 ሆነ ማለት ነው። 10,000 እኔን አይደለም ሜሪ ለዳቷ ነው። ባለሽበት ቦታ ደህና ሁኝልኝ፣ እደግልኝ፣ በሀብት ደጊ፣ አሜን። ጤና ሁኝልኝ፣ አሜን። እና ሁኝልኝ፣ አሜን። ዘርሽ ይባረክ፣ አሜን። የወለድሻቸው ተወለድሽም ዘርሽ ከፍ ይበልልኝ፣ አሜን። ሁኝልኝ ልጄ፣ ተባረክ። እቺ ደግሞ 2000 ናት። እሺ ልጅ አንድ ላይ ስንት ሆነ? 12000 እድሜ አሁን ለስንት ጊዜ ያሳርፋል ይሄ? እኔ ሽሮ አለ በርበሬ አለ፣ አንድ ጊዜ ያርፍበታል። እድሜ ይስጥልን፣ ጤና ይስጥልን። አዎ ለምን ደስ አይለኝም? ከምንከራተት ርቦኛል እኮ ምንም አልበላሁም። ስልክ ቁጥር አሉት? ሌላ ቀን እንድደውልሎት? አዎ አለ። እዚህ ጋር ታወጣዋለህ። አምጡ ላውጣው። ሰይናት ድሮ ምን ነበር የሚሰሩ? ለመንግስት ስራ ቡና ቦርድ ሰራ ነበር አይደለም? እሺ፣ የግል ስራ ነው የሚሰራው። እሺ። አሁን ጥረታ ካሰጣን በኋላ በቃ ቸገረኛ። ይሄ ስልክ ቁጥሩ ስንት መሰሉ? 0903 38 89 የኔ ነው 81 ነው። ይሄ ነው ስልኩ 0903 38 89 81። በዚህ እንግዲህ እደውልሎታለሁ። እሺ እንዴ በቃ አሁን ከዚህ በኋላ ፀሐይ ላይ እንዳይለምኑ ወደ ቤት ግቡ። እሺ ወደ ቤት ልሄድ ነው። ጤና ይስጥልኝ። ሰላሙን ይሁንልኝ። አሜን። ተባረክ። አሜን። እናት ተባረክ። ዘር ይባረክ። አሜን። አገኙ አትጡ። አሜን። አትጡ አሳጣችሁ። አሜን። እናት የዚህ ክፉ ጊዜ ነው ያለንበት። ሰላሙን ያምጣልን። አሜን። ሀገራችንን ሰላም ትሁን። ኢትዮጵያ ሰላም ትሁን። እንግዲህ በጣም እንደተታገሱኝ የምፈልገው እንደዚህ አይነት ነገሮች በኔም የቲክቶክ ቻናሎች በይልቁኑ ከዶክተር ጋር ከኤልሲ ጋር በአማራ ክልልና በሌሎች ቦታዎችም ላይ አያሌ ስራዎች እየሰሩ ነው። ብዙዎች እኛም ይህንን በወር እንዲጀምር ነው መርሃ ግብር ነበረ በቲክታክ ላይ እንደገና መስራት እንፈልጋለን። ግን የእኚህ እናትን ታሪክ ልቤን የነካኝን ነገር ልንገራችሁ። ቡና ቦርድ ነው የምሰራው። ታስታውሳላችሁ? ቡና ቦርድ ለዚህ እኮ ነው መንግስቱ ኃይለማርያም ማረን እያልን ያለ ነው ማለት ነው። ለምን መሰላችሁ እንደዚህ የምንለው? ይኸውላችሁ ቡና ቦርድ ዛሬ እነ በየነ ጴጥሮስ የሚኖሩበት የመኖሪያ ቤታቸው ጂ+1 ልክ ለነበየነ ለነ ፕሮፌሰር በየነ እንደሰራ ደርግ እዚህ ጋር ደግሞ ለቡና ቦርድ ሰራተኞች ሰርቶላቸዋል። የቡና ቦርድ ሰራተኞች እኮ የሺፍት ሰራተኞች ናቸው፣ ሀብታሞች ናቸው፣ ልጆች አሏቸው። ልጆቻቸው እናታቸውን መጦር አልቻሉ፣ መደገፍ አልቻሉ። ስለዚህ እናት ጎዳና ወጡ። አብይ አጠፋዋለሁ ይላል። በዚህ አጋጣሚ አንዱ ነገር ልንገራችሁ። ይሄ መርሃ ግብር እውነት ነው የሚለው ከአብይ አህመድ አገዛዝ ኢሳያስ ይበልጣል የምንልበት ቢያንስ
ቢያንስ ምንም ክፋታቸው እንደፈለጋቸው አሰቡ ቢያንስ እንደው ህዝቡን ጨቁኑ አስመርሮም ቢሆን የጤፍ የቂጣ የምናምን ነገርን አርግቦ ነው ያለው ለዛውም 20 ምናምን ዓመት ኮንስትራክሽን ውስጥ የገንዘብ እስቲል እኮ አፍኗቸው እንኳን እውነት ይበላሉ ይሄ ለቅቅ ያለው ብሎ ግን ህዝቡ ጎዳና ላይ ነው ያለው እናቶቻችን ጎዳና ላይ ነው ያሉት አንዳንድ የጠገባችሁ አንዳንድ ላንቲካ ምትነፉ ከጫፍ አገር እየተራበ ነው አንዳንድ ቦታ ላይ ደቡብ ክልል ላይ ያው ሁሉን እኔ በነገራችን ስለማላቀው ነገር አላወራም ደቡብ ክልል ላይ ሽፈራው የሚባል ቅጠል አለ ሙዙ አለ ቡናው አለ ቂጣ በቆሎ ነው እንትን የሚለው አዲስ አበባ ላይ ኬት ያምጡት ትግራይ ላይ ኬት ያው አማራ ክልል በዚህ ላይ ጦርነት ተጀምሮ በዚህ ላይ ድሮኑ እየመታቸው እና ደቡቦች መንቃት አለባቸው ሲዳማ መንቃት አለበት ቦረና መንቃት አለበት ነግበኔ ማለት አለባችሁ እናንተ ሽፈራውን ወጣችሁ ቀንጥሳችሁ በአንድ ጭንቅላት ሽንኩርትና ምናምን እንደዚህ እንትን አድርጋችሁ የምትኖሩት ቀለል ያለ ኑሮ የአዲስ አበባ ህዝብ የለውም ቢያንስ የሆነች ነገር ከጓሮዬ ብሎ የሚበላው ነገር የለው እኚህ እናት ቡና ወርድ ከሰሩ እርግጠኛ ነኝ የማህበር ቤት ሊኖራቸው ይችል ነበር በቤት ጉዳይም የመጣብንን መከራ ሁሉን ታውቃላችሁ በልማት ብሎ አንስቶ ይሄው ህዝቡ እየጮኸ ነው ሲላሰማችሁ ከፒያሳ ወደ ቃሊቲ የተዛወሩ ነዋሪዎችና የአዲስ አበባ ከተማ አስተዳደር አዲስ ውዝግብ ውስጥ ገብተዋል። ከፒያሳ ሰራተኛ ሰፈር ተነስተው ቃሊቲ የገቡት የጋራ መኖሪያ ቤት ነዋሪዎች ተቃውሟቸውን እያሰሙ ይገኛሉ። ነዋሪዎቹ እንደሚሉት ከ2 ዓመት በኋላ የቤት ስፋት ልዩነት ተሰልቶ ክፈሉ መባላችን አግባብ አይደለም፣ በወቅቱ የተገባልን ቃል ይህ አልነበረም ሲሉ ቅሬታቸውን ገልጸዋል። የከተማ አስተዳደሩ በበኩሉ የተሰጣቸው ቤት ከቀድሞ ሰፊ በመሆኑ ነው ክፍያውን ቢሆን እንዳይጎዱ ታስቦ በበፊቱ ዝቅተኛ ተመን እንጂ በአሁኑ ዋጋ አልተሰላም ብሏል። እሺ አሁን ይሄን እንደቀላል ነገር ነው የምታስቡት። ለምሳሌ ሰው ከአንድ ከሚኖርበት ከቀበሌ ቤት ወጥቶ የተሻለ ቤት ተሰጠው። የቀበሌ ቤት ላይ ለምሳሌ 50 ብር እየከፈለ ላይፍ ሊኖር ነበር። እሺ ከቀበሌ ቤት ወጥቶ አሁን መንግስት ያዘጋጀው ቤት ውስጥ ገባ። እዛ ቤት ውስጥ ለመግባት ከባንክ ጋር ጣምረውት ስፋት ጥበት ብለው በቀድሞ ክፍያ ከተባለ ቢያንስ 900 እና 800 ሺህ ብር እዳ ውስጥ ያስገቡታል። እሺ 50 ብር እየከፈለ የሚኖር ሰው አሁን በወር 1500 ብር ከየት ያመጣል ክፍያ? በሰላም የድቅቅ ያለው ቤት ውስጥ በ50 ብር ቢኖር አይሻልም? እሺ ከዚያ ወጥተው 50 ብር ክፈል ካሉት ጥሩ ነው። አዲሱ ቤቱ ላይ መሆንም ያለበት እንደዛ ነው። ለምን ብትሉ ጥሎ የሚሄደው ቦታ የ50 ብሩ የሚከፍለው ቦታ እና አዳነች አቤቤ በራሳቸው እና አብይ አህመድ በራሳቸው ድርጅት በእጃዙር ማለት ነው ሲያስገነቡት 85,000 ብር ነው በካሬ የሚሸጡት። ቆም ብላችሁ ማሰብ አለባችሁ። ግን ዋብያለሁ ይሄ ህዝብ የመረረና የገነፈለ ቀን አትችለውም። ልክ አሁን ሰሜኑ እንዳመፀ አማራ ክልል፣ አፋሩ፣ ደቡብ አንዳንድ ቦታ ላይ ዋ ብለናል። ምከረው እምቢ ካለ መከራ ይምከረው። ይሄው መከራው ገንፍሎ ይወጣል። አስባችሁታል? በቃ አንተ ከምትሰጣቸው ኮንዶሚኒየም ቤት እነሱ የኖሩበት ቀበሌ ቤት ይሻላቸዋል። ስለማይችሉ መክፈል ማለት ነው። 50 ብር በመከራ የሚከፍሉ እናት ቆንጆ የሰጠናችሁ ብላችሁ ከዛ በኋላ ታስገቧቸዋላችሁ። 1 ሚሊዮን ምናምን እዳ አለባችሁ ትሏቸዋላችሁ።
እንዳይሸጡ ትቆላልፉታላችሁ። አሁንም በዚህ ኢህአዴግ ምን አድርጓል? የደሃ ደሃ የሚል ቤት ሰርቶ ነበር። በዛው ተመሳሳይ ዋጋ ብዙ ሳይራራቅ የሚከፈልበት አይረሳኝም። የ80 ብር ቤት በወር የሚከፈል 210 ብር የሚከፈል የቅርብ ማቃት ሰው ሁሉ ነበረች። የነዚህ እኮ ቀጣጣ ትውልድ አስተውል። እሺ አንድ መረጃ አይቻለሁ፣ ከስር እንድጽፉልኝ እፈልጋለሁ። ወደ አማራ ነገር ላይ ለመሄድ እስኪ የመጀመሪያ አቶ የሚናገረውን አንድ ሰው የሚናገረውን እንስማና ከዛ በኋላ አንድ የ2021 ይለዋል እንደገና 2025 ይለዋል። ይህን ሪሰርች እስኪ እንስማ። በመጀመሪያ የዚህኛውን እንስማ። ዶክተር አብይና ኦነግ ምንም ልዩነት የላቸው። ፍንፍኔ የኦሮሚያ ብቻ ናት፣ የኦሮሞ ብቻ ናት። ፍንፍኔን ወደ ቀድሞ ስሟ መመለስ መብታችን ነው። መኪና ሙሉ ጩቤ እኮ ተይዟል ከአማራ ክልል ሲገባ። አዲስ አበባ ተብሎ የሚጠራ ቢሆን ኖሮ ፍንፍኔ ብለን መልሰን ለመጥራት መብቱ ያለን ነው የሚመስለኝ። ፍንፍኔ ኦሮሚያ ነች፣ ስለዚህ ወደ ኦሮሚያ ትካለል የሚለውን ነው እኛ ደግሞ የምንጠይቀው። ሰላም ለማውረድ ማስፈታት ግድን ሁሉ በጭካኔ ታይቶ በማይታወቅ ጭካኔ መደምሰስ አለብን፣ ማጥፋት አለብን፣ ከምድረ ገጽ ማጥፋት አለብን። በተለይ ከአማራ ሌቶች አካባቢ ያለው እብደት መቆም አለበት። የኦሮሞ ባለቤትነትና የአዲስ አበባ ጉዳይ እንዴት ነው የሚታየው? የዛን ጊዜ ሲያወጣችሁት መግለጫ አዲስ አበባ የእኛ ናት ወይስ የኦሮሞ ብቻ ናት ወይስ ምንድን ነው ይዘው የነበረው ነገር? ከሌሎች ብሔር ብሔረሰቦች አንጻር እንዴት ነበር ሲታይ የነበረው ነገር? ይሄ በታሪክ የሰማነው ነገር አይደለም። ራሳችን በአካል በአይናችን ያየነው ነገር ነው። ጋላ ከከተማችን ይውጣ፣ ከአዲስ አበባ ይውጣ ብለው ሰልፍ ሲያደርጉ ማለት ነው። ይህንን የኦሮሞ ህዝብ ብቻ አይደለም ሌላውም ህዝብ ሊታገሰው የሚገባ ጉዳይ ነበረ ብዬ አላስብም እኔ። ምክንያቱም የሀገሩ ባለቤትም አይሆን ምንም አይሆን ፍንፍኔ የኦሮሚያ እምብርት መሆኑ እንግዲህ እንደዚህ አይነት መሀይም አዲስ አበባ ዩኒቨርሲቲ ቀልባ ስታወጣ ነው አገር የዘቀጠችው። እንደነ በቀለ ገረባ ያሉ መሀይሞች፣ ገሪባዎች፣ ገሪባ ማለት ጠንቋ የሚያሽከረክረው ማለት ነው። እንደ በቀለ ገረባ ያለ ገሪባ ምሁር ነኝ ብሎ ወደ አደባባይ በመጣ ጊዜ ነበረ ሀገር የዘቀጠችው። በቀለ ገረባ ጋላ ከአዲስ አበባ ይውጣ ብሎ ተቃውሞ ሰልፍ ማን ነው የወጣው? እንዲህ አይነት ሰልፍ ተደርጎ የማይታወቅም ታስቦ የማይታወቅም። አንተ ናዝሬት ነው የምትኖረው። በዚህ ያክል ጥላቻ መስበቅ አየህ። አብይ አባቱ የአብይ አባት ነው እንደዚህ የሚለው። በምንም መጨፍጨፍ አለብን። አብይ ደግሞ ምን ብሎ ተናግሯል? ሰሞኑ እንዳሳየኋችሁ 100,000 ኦሮሞ አስገብተን 2 ዓመት ከቆየ በኋላ ኦልሬዲ አዲስ አበባ ዜግነት እናሰጣው። 100,000 አይደለም አያሌ ያስገብታችኋል፣ አያሌ ያስገብታችኋል፣ ቤት ሰጥታችኋል በመረጃ። እኔ ያለ መረጃ አላወራም። ለምሳሌ አዳነች አቤቤ ከዚህ በፊት አሳይቻችኋለሁ። ይሄን ያህል ሺህ ቤት ሰራን 400 ምናምን ሺህ 26,000 ለመንግስት ሰጠን 118,000 እንዲሰጠን ካለች በኋላ 300 ምናምን ሺውን ለነበቀለ ገረባ ነው የሰጠቻቸው። ፋክቱ ይሄ ነው። ግን ያኗኑራል። አያችሁ፣ እንቅልፍ የነሳቸው ደግሞ ፋክቱ ነው። ፋክቱ እንቅልፍ ነስቷቸዋል። በኦርቶዶክስነት ላይ እንቅልፍ ነስቷቸዋል። ይህን ዘገባ ሲነስመው አዲስ አበባ ግማሽ የሚጠጋው ህዝብ የአማራ ብሔረሰብ እንደሆነ አንድ ጥናት አሳወቀ። እንግዲህ በዚህ ጥናት በአዲስ አበባ ወደ ግማሽ የሚጠጋው የአማራ ብሔረሰብ እንደሆነ፣ የተቀሩት ደግሞ በአብዛኛው የሚከፋፈለው በኦሮሞ በትግሬና ጉራጌ ብሔረሰብ እንደሆነ ነው። እንዲሁ በተጨማሪ በአዲስ አበባ ወደ 82% የሚጠጋው የኦርቶዶክስ እምነት ተከታይ እንደሆነ፣ 12.7% ደግሞ የሙስሊም እንዲሁ ደግሞ 3.9% የሆነው የፕሮቴስታንትና በመጨረሻም ደግሞ ከ1% በታች ካቶሊክ የሆነ ሲሆን በትንሽ ፐርሰንቴጅ ደግሞ ሌላ እምነት ተከታዮች አሉ። ተያዘ የአዲስ አበባ ከተማ ሴት ነዋሪዎች ከወንድ ነዋሪዎች በቁጥር እንደሚበልጡ ነው የጻፈው። 2021 ከአዲስ አበባ በሚኖረው ከ2 ሚሊዮን 700 ሺህ በላይ ወደ 1 ሚሊዮን 200 ሺህ የሚጠጋው የአማራ ብሔር እንደሆነ ነው የተገለጸው። እንዲሁ በአዲስ አበባ ወደ 71% አማርኛ ተናጋሪዎች ሲሆኑ ወደ 10% እና ከዛ በላይ ኦሮምኛ እንዲሁ ደግሞ 1% ሌላ ቋንቋ ተናጋሪዎች ናቸው። እሺ ይሄ ጥናትን እኔ ከዚህ በፊት በካነ ኢየሱስ ሴሚናሪ
የመካነ ኢየሱስ አማንያን መሪዎች እዛ ያሉ የሃይማኖቱን ስታቲስቲክ ሰርተው አንድ አይነት መልስ ላይ ሰጡት። በነገራችን ላይ የዛሬ 4 ዓመት ደንግጠው ዘግተውታል ማለት ነው። ግን እኮ ስታቲስቲክ ለመስራት እኮ ጭንቅላት ብቻ ነው የሚፈልገው። እስቲ በአካባቢያችሁ በምትኖሩበት አካባቢ ከአማራ ያልተዋለደ አማራ ያልሆነ ምን ያህል ሰው አለ? የአማራ ሬሾ ባጭሩ ታገኘዋለህ ማለት ነው። ቢመርህ መዋጥ አለብህ። እንደ ኮሶ ልትሽር ይገባል። በነገራችን ላይ ልትሽር ማለት ልትድን ማለት ነው። መሻር ማለት ልትወጣ በቃ ሊወጣ ይገባል። ይሄ እሺ፣ አጠገባችሁ ያሉ ሬሾ ስሩ። ሙስሊም፣ ፕሮቴስታንት፣ ኦርቶዶክስ አካባቢያችሁ ላይ እኔ አሁን አካባቢ ላይ ጠቅ ባደርግላችሁ እድር ኃላፊ ነበርኩ። እውነት ለመናገር ምን ያህል ኦርቶዶክስ አለ፣ ምን ያህል ፕሮቴስታንት አለ ጥሴ አሁን እንደተነገረው ቢመርህም ዋጠው። በነገራችን ላይ ቢመርህም ዋጠው፣ ቢመርህም ዋጥ አለብህ በቃ። ታዲያ ይሄንን ታላቅ ህዝብ በህብረ ብሔራዊነት ውቅር ስትፍቀው ኢትዮጵያዊነትን ያዘለ ህዝብ አብይ አህመድ በነ አስተማሪው በቀለ ገርባ ያለንን ኃይል ተጠቅመን እናጥፋው። በመጀመሪያ እናስርበው። ብዙ ፖለቲካዊ ሲስተም ሰሩ። በነ ተመስገን ጥሩነህ 1-2 ቪዲዮ ላሳያችሁና እመለሳለሁ። ማማ ደህና ዋሉ? እናት ደህና ነዎት? አለሁ መስገነው ልጄ መስገን። እናቴ ኑሮ እንዴት ነው? ተላጠቸ መከራ እየለፋው ነው። እናት ኑሮ ምን አሽከሮች እየቤታቸው ወጥተዋል። ብቻዬን ያለው ልጆቹ አያግዙም? ኧረ ገዴ በአሁኑ ጊዜ ምኑን እያያችሁት የጊዜው ሁኔታ እያያችሁት የጊዜው ሁኔታ እኔ እናት የሚቸግረውት ነገር አለ? መቼስ ይቸግረኛል እንጂ ልጄ ተቀምጠችው ነፍስ ምን ትበላለች? ምን ትበላለች ልጄ? እቺ ነፍስ አሁን እንደ ስፌት ያለች እርምጥ እየመጣችብን ስፌቱ ማላገለግላል። እሷ ሰፍቶ እንዴት አረጋለች? እሷ ሊሸጡ መተው ነው እንግዲህ ያቺ ልጅ ማለት ተሸጠች። አረጋለ 5 ብርና 6 ብር ተሽጦ ምን ብለሃታል? አንድ መለኪያ የማይወስድ ቡና ልጄ እናት ምን ወስዳል? እናቴ ዶክተር ፍቃደ ስላሴ፣ ቢኒያም ሽታዬ፣ ፍቅረ ኢየሱስ እና ዘማሪት ኤልሳቤት ተሳታፊነት ቲክቶክ ላይ የተሰበሰበ ገንዘብ ነው። እናታችን ይመርቁን ብለው 10,000 ብር ነው ተቀበልና ማለት አቆየልኝ። አሜን። በጣም ያንግስልኝ እናት አለ። አሜን አሜን። እናቸውን ይስጥልኝ፣ አሁን ያገባልኝ። አሜን። ሰሞኑን ጠፋሽ መሰጪ ልጆች ብዙ ናቸው። የኔ እናት ቲክቶክ ላይ ነው የተሰበሰበ ገንዘብ ነው። ያቆይ። አሜን አሜን አሜን። ከፍ ያርግልኝ። አሜን። በውል እናት ዓለም አንግሶ ያዝልኝ። አሜን በኮን አሜን። ደህና አርግልኝ ልጄ። አሜን። እድሜ ይስጥልኝ። አሜን። ጤናቸውን ይስጥልኝ። እኔ እና ደስ ብሎታል። ደስ ብሎኛል። እችን ሳገኝ ልጄ ደስ ይለኛል። እችን ሳገኝ ያቆይልኝ። ቆይልኝ። አሜን። ያ ጤናቸውን ይስጥልኝ። ሀውሎ ያግባልኝ። ተኝቶ ያንሳልኝ። እድሜ ይስጣችሁ። አሜን። እኔ እናት አሜን። ጤናቸውን አሜን። እቺ ስትገኝ ልጄ አዎ እናት አለ ሰሜንና ምድር ያበቀለችው እሷን ማተረሰው ይየታ ለዳል የልጅማ ልጅ አስረከቡ መሬት አስረከቡ ወዲያ ለራስ ልጅ ወለደ ለራሱ ሆነ ባለም አፊት ነው የሟተ አፊት ነው ገና ልጆችን ትቶ ነው የሟተ ባል እነዚህን አሳድጄ ቻያስጄ ለነሱ ሰጠኋቸው። አሁን እንደዚሁ መጥቼ አለው ያንኑ ነፍስ አሳድራለሁ። ደግሞ እንድቻልጄ ደግሞ ባመጣፊያችን 100 ብር ሸጥኩ። 100 ብር አርጌ ሰፌድ በዛ ነው ቀለብ የሚገዙት። አዋ ያቆይ አሜን 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 ያቆይልኝ። አሜን። እኔ እናቴ ቻው። ደህና ዋሉ። አሜን ደህና ዋሉ። አሜን አሜን ያግባልኝ። አሜን አስተኝታ አሜን
እንግዲህ በአማራ ክልል ህዝቡ እየተራበ ከአዲስ አበባ ጠርጎ ላይ ያወጣው ከአማራ ክልል በደዚህ አይነት ራብ ያ ብቻ አይደለም። ዘሴም በትግራይ ክልል ላይ በአንዳንድ መሀይም ተናጋሪዎቻቸው ትግራይም የኦሮሞ ነው፣ አማራም የኦሮሞ ነው፣ አዲስ አበባም የኦሮሞ ነች፣ ኢትዮጵያ የኦሮሞ ነች፣ ኧረ ደረቅ እናድርገው ካሉ ትግራይም የኦሮሞ ነች፣ ኤርትራም የኦሮሞ ነች ይላሉ። ኬንያ የኦሮሞ ኬንያ ነው፣ ኡጋንዳም የኦሮሞ ነች ይላሉ። ይህ አኗኗር ግን ምን አረገ? ይሄ ሀገርን ያህል ነገር አርሶ ያኖረ ያበላ ያጠጣ አማራ ዛሬ ለልመና እጁ ተዘርግቷል በየቦታው። ለምንድን ነው? መስራት አቅቶት ነው? ዕውቀት አጥቶ ነው? ጉልበት አጥቶ ነው? አይደለም። ሁሉም አለን፣ ጉልበቱም አለን፣ ዕውቀቱም አለን፣ ህዝብ አለን፣ ገንዘብ አለን። ምንም ችግር የለብንም። የሚሰራ የሚታትር ሌላውን ሊያኖር የሚችል አርሶ አደር አለን። ምንም ችግር የለብንም። የኛ ጤፍ አይደል? የኛ ምግብ አይደል? በየቦታው የሚበላው የሚጠጣው ከየት የመጣ ነው? እንግዲህ በጦርነት በመከራ አማራ ክልልን ብቻ ሳይሆን የትግራይ ክልልን በእንዲህ ሁኔታ እያደቀቀ ነው። ያለ መረጃ ምንም ነገር አላወራም ብያቸዋለሁ። እኔ 86ቱን ብሔር ብሔረሰብ በልቤ እኩል ናቸው። ግን የተጎዳው ላይ እጮኻለሁ። ባለፈው ነግሬያቸዋለሁ። እኔ አባቴ አማራ መሆኑን ጎንደሬ መሆኑን ያወቅኩት ታሪኩ በአባይ ሞተ ቀን ነው። ፕራውድ ነው የሚሰማኝ። ኦሮሞም ቢሆን ፕራውድ ነው የሚሰማኝ። ግን እንደነ አብይ አይነት እንደነ በቀለ አይነት ገረባ ኦሮሞ ምናምን አይደለም ማለት ነው። አያችሁ፣ አማራ ስል አባቴን እነ ደመቀ መኮንን እነ ተመስገን ጥሩነህ ምናምን በማ እንደዛ ነው የምለው። እንዲህ ነው የምለው። ስለ ስብዕና ነው የማወራው፣ ስለ ማንነት ነው የማወራው። ያልሆነ ስም ስለምሰጠው ታላቅ ህዝብ ነው እያወራ ያለሁት። ለዛ ነው በዚህ የተነሳ ፋኖ ነህ ካልከኝ አሜን ፋኖ ነኝ ነው የምልህ። ገብቶኝ ነው የማወራው። ትግራይስ በቃ ደዋይ በቃ ባ እሺ ተተዘን ላይ حتى زي اشطبلن زي طبلن زي هذا سلام بلان روحي نروح سلام بلان عملي نصير هز رقق لا 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 انا دوا حتيخه لا فكران بالبما زرك بكل كتكن السماء ما يتعلم زاك وينهم بر عصبيه بوشلاما ما أزبيدو أفتلا تلاما زمن أي زمن الدور دم هاتي توقعي من يكنو زحزي أزقزان بين خان استبشار نيرو لا خان من شمو
እግዚአብሔር በረ ሰሐደ ይዘኸን ይሁን ተሪፍን ቃይ ምንም የለኝ ሓደ ይሁን ይዘኸን ቆይኑ መሬት ድርኽስማ ትግራይ በጽማማ خلنا سألني يا حمدي لله بلالن ما برأخذ قصص نبلس نسياوي كادو زي زلخن ياخو كنت الطافي زي ترين لخندان كنت الطافنا 50 كيلو مكروني 5 لتر زيت عايز لخن مصي شدا قاوز الغبر لخن يوم حدا حويني قدس لبال أوجه من نور إثيوبيان خيدخا مثل عرفت خوين سوسو خيدخا أصحنا إلى من يبليهم مرقام إن الله يقول يا الله ززك بكل كتكن السماء تقرأ سماما جزاك وينهم بر أصليه بوشلاما ما እንግዲህ ይህ ታላቅ ህዝብ ይጀግና ህዝብ ደረቅ መሬት አለቱን ጥቂት አፈር የተገኘበትን ቦታ እያለማ ወደ ረሃብ ያልወጣው ህዝብ ቀደም እንዳሳየዋችሁ በአማራም በትግራይም አፋርንም ብናነሳ አንዳንድ ኦሮሚያ ቦታም ብናነሳ ልብ የሚሰብር ሀዘን ውስጥ ነው። በነገራችን ላይ በዚህ በትግራይ ፕሮጀክትም ላይ ላይቭ ላይ ተዘካላችሁ አሰባስበን የላክናቸው ገንዘቦች ነበሩ። ላይቭ ላይ ተዘካላችሁ ወንድማችን ሰሙ በኩል ላይቭ ላይ እዛው ቦታ ላይ የነበረው ነገር ነበር። እሺ መንግስት እያስተዳደረን ነው እያስተዳደረን አይደለም የሚለውን እናንተ ራሳችሁ መልሱ። ከዛ በተረፈ ግን ስንቃወም በምክንያት ስንደግፍ በምክንያት መሆን አለበት። ጠቅላዩ እሱና ቤተሰቡ ጠግበው ስለበሉ ኢትዮጵያ ጠግባ የበላች ነው የሚመስላቸው። ከንቲባዋ እሷና ቤተሰቦቿ ጠግበው ስለበሉ አሜሪካ ቤት ስለገዙ የኢትዮጵያ ሕዝብ ሁሉ እንደዛ የሆነ ይመስለዋል። ንግግር ሌላ፣ እውነታው ሌላ። ልብ ሰባሪ ቪዲዮ ከጻድቃነ ማርያም ጀምሬ ያለብንን መከራ ከአዲስ አበባ እንዲሁም ደግሞ አማራ ክልል ትግራይን አሳይቻለሁ። ሌላውም ክልል ላይ ያው ትውልድ ንቃ መልእክቴ ነው። አማራ ስንል 3 ዓመት ሙሉ እየተዋጋ ስላለ ነው። አሁን እንግዲህ ኃይሉን ሰብስቦ የተመጣበት ነገር በእውነት ለመናገር አብይ አህመድ ይችለው ይሆን? የደብረ ጽዮንን አጭር ቪዲዮ እንስማና እንጨርስ። ህዝብ እንደሆነ ግን የኛም ከደጋግሞ አማራ ጠላት ብሎታል ምናምን ይላሉ። የሌለ ነገር አሁን በተግባር በመሬት ላይም እየታየ ያለው የኛ ሰራዊት በአማራ ክልል ገብቷል፣ በአፋርም ክልል ገብቷል። ወገናችን እናውቃለን፣ ጠላታችንም እናውቃለን። የአማራ ህዝብ ወገናችን ነው፣ የአፋር ህዝብ ወገናችን ነው፣ ሌላም ህዝብ ወገናችን ነው። መደናገርም ቢኖር ማስረዳት ነው። ስለዚህ ይሄ ህዝብ ለህዝብ የሚለው አይሰራም። መጨፋጨፍ እያየ ነው ስለሆነ ጥሎትም እየሄደ ነው። በውጊያም ሰብስበው እያስገቡት ነው። ተበትኖ ነው የሚሄደው። አንዳንድ የሚነሱም አሉ እንዴ እናንተ ለትግራይ አርሶ አደሮች ብላችሁ ነው ወጣን ያላችሁት። የመከላከያ ሰራዊት የወጣ የተባለው እንዲያርሱ ተብለው ነው። እኛ ሳናርስም አማራ አርሶ አደር ማረስ የለበትም የትግራይ አርሶ አደር ይረስ ተብሎ ወጣችሁ። የአማራ አርሶ አደር ደግሞ ግባ ወደ ጦርነት ትላላችሁ። ለምን? ጥያቄ እኮ ያነሳ። እንግዲህ ይህ ከአማራ ክልል ትግራይ ክልል አፋርን ያቆራኘ ያውን አዊ ነገርን ምን ያህል ኃይል እንዳለው ለማሳየት ማሰብ አለባቸው። ከዚህ በፊት እንግዲህ ያፋጃቸውም ሰሞኑን የሚያፋጃቸው አብይ ነው። አማራ ትግሬ ጠላት ነው እያለ ከሳምንት አይሆነውም አሚኮ ላይ ቀርቦ ሲናገር የነበረው። ተወደደም ተጠላ ይላቸዋል ደብረ ጽዮን። እንደመስሰዋለን አይቀርለት መደምሰስ ነው። የመቀበሪያ ጊዜ ነው።
አሁን እየቀረበ ያለው። ስለዚህ ኢምፓክት ለኛ ብዙ ጊዜ የላቸውም ነው። ወደ ኋላ ምን ለምክንያት የለንም። ወይ ወደ ድርድር ይምጡ ወይስ ከመጨረሻ እንሄዳለን። ይሄ ኃይል እዚህ ያለ ሰላምኛ ማግኘት አንችልም። የኛ ፍላጎት አሁንም የኛ ራሳችን ሰላም ነው። ተመልሶ ትግራይን አይጨፈጭፋትም፣ አያደርጋትም። የጨፍጫፊው ኃይል በሰላም ሊኖር አይችልም። ወይ ለዚህ ነው ወይ ድርድር እንግዲህ ጭፍጨፋው አይታችኋል። ሰሞኑንም ለ23 ደቂቃ ለ23 ሰዓት የነበረ ጭፍጨፋ ነበረ። የራሱ የአብይ ሰዎች ናቸው ማጥፋት አለብን ብለው የሚነሱት ማለት ነው። ስለዚህ እውነታው ይሄ ነው። ትውልድ ንቃ፣ ትውልድ አስተውል፣ ለእውነት ቁም። በቃ ታዲያ ምን መፍትሄ የያዙ ፖለቲከኞቹ? ምን መፍትሄ ያደርጉ? ይሄ መከራ የሚደርስባቸው ህዝቦች በቃ ይጨፍጨፉ፣ እንደተፈለገ እንትን ይባል፣ በረሃብ ህዝቡ ይሙት። ኢቢኤስ ላይ በአደባባይ እንግዲህ የረሃብ ጎዳና ላይ ያለው ማየት ትችላላችሁ። ብዙዎቻችሁ ትናገራላችሁ። እና አዳነች የሚያወሩት ሌላ፣ ህዝቡ የሚደርስበት መከራ ሌላ። እና ቆም ብላችሁ አስቡ እና ላልሰማ አጋሩ። ምናልባት የልደቱ አያሌውን ንግግር እንስማና ከዛ በኋላ አንዲት በጣም ማከብራት የምትናገረውን ነገር መዝጊያ ልጠቀምና ጨርሳለሁ። ልደቱ ምንድን ነው እያለ ያለው? የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። ኦላም ህውሓትም ፋኖም ወደ ትብብር እንደሚሄዱ ጥርጥር የለኝም። ምክንያቱም በተናጠል የትም እንደማይደርሱ አገዛዙ ደግሞ ሁሉንም በጠላትነት ፈርጆ ሊያጠፋቸው ህልውናቸውን ሊያጠፋ እየጣረ እንደሆነ ተረድተዋል። ስለዚህ ይሄ የጎንዮሽ ትንኮሳ አይጠቅመንም፣ ቅራኔ አይጠቅመንም። በጋራ ሆነን ይህን ኃይል መመከት አለብን ወደሚል አስተሳሰብ እየሄዱ እንደሆነ ከበቂ በላይ የሆኑ ምልክቶች አሉ። ለዛ ዋናው ተጠያቂው አገዛዙ ነው። በህልውና ፈተና ያለ ኃይል እንዴት እንዲህ ያደርጋል እንለው የምንችል አይመስለኝም። ዞሮ ዞሮ ሀገር ውስጥ ያሉ ኃይሎች ወደ ትብብር ከሄዱ እኔ በትጥቅ ትግል አላምንም እስካልኩ ድረስ መተባበራቸውን ደግፋለሁ። ወይም እንግዲህ አስገድዷቸው ወደዚህ ሰሞኑን እንግዲህ አይቻለሁ። ትላንትና የአፋርን አሳይቻቸዋለሁ አይደለ? በግልጽ ማለት ነው። ስለዚህ መፍትሄው ይሄ ነው። በአንድነት ተቆራኝተው ተያይዘው የህልውና ጉዳይ ስለሆነ ህልውናቸውን መጠበቅ አለባቸው። ከኦሮሚያ፣ ከደቡብም፣ ከአማራም፣ ከአፋርም፣ ከሶማሌም፣ ከትግራይም ከእያንዳንዱ ህልውናቸውን ማስከበር አለባቸው። አለቀ። እውነታው ይሄ ነው። አንድ በጣም ወዳትና ማከብራትን እህታችንን እንስማና ነገሬን ልጨርስ። ሀሳቧን ገዘዋለሁ። ብዙ ጊዜ አብይ እንደመጣ የነቃች ሰው ነች። ከደረጀ ጋር ልክ በደረጀ ዘመን ነው የነቃችው እህት እና ሀሳቧን ገዘዋለሁ። እንስማት እና እንጨርስ። ሰላም እግዚአብሔር ከሁላችን ጋር ይሆን። መርሃ ግብር ከተመቻችሁ ላይክ፣ ሼር አድርጉ። ሜምበር ያልሆናችሁ ሜምበር ሁኑ። ሀሳብ ምክር ካላችሁ ኮሜንት ላይ ጻፉልን። ሰላም። የአማራ ህዝብ ታላቅ 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 ትግል እያደረገ ነው ያለው። በጣም አብይ አህመድ መውደቂያውና መጥፊያው እንደሆነ የምታውቁት ጥንታዊ ህዝብ ነው የነካው። ብልጽግና ባዶቹ ቀርቷል። ያው እንደምታውቁት ፋኖ መቼም እያደረገ ያለው ትግል አስደናቂ ነው። አስደናቂ ያልጠበቁት ያላሰቡት ነው። በቃ ትልቅ ውርደት፣ ትልቅ ሽንፈት። ሰሞኑን ምን ያህል አመራሩ እንዳለን የጨረሰበት አመራሩ። ይሄ እንግዲህ አንድ ጎጃም ውስጥ ነው። በሌላው ክልል ውስጥ ደግሞ ምን እየተደረገ እንደሆነ ዩካን ኢማጅን። እና የአማራ ህዝብ ታላቅ 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 ትግል እያደረገ ነው ያለው። በጣም አብይ አህመድ መውደቂያውና መጥፊያው እንደሆነ የምታውቁት ጥንታዊ ህዝብ ነው የነካው። አሁን አሜሪካ ጋር ከኢራን ጋር እያደረገች ያለችውን ተመልከቱት። የፐርዣን ታሪክ አስቡ እስኪ። መጽሐፍ ቅዱስ ተጀምሮ እስከሚያልቅ ድረስ የምናነበው ስለ ፐርዣ ነው። እና ከጥንት ጀምሮ የነበሩ ህዝቦች ነክተህ አጠፋለሁ ብትል መስሎታል አብይ አህመድ። እና የአማራ ህዝብ ከመቼውም ዘመን በላይ እስከዛሬ ድረስ ለኢትዮጵያ ነበር ሲዋደቅ የኖረው።
በኢትዮጵያዊነት ለእያንዳንዱ ኢትዮጵያዊ ነው ሲታገል የነበረው። ዛሬ ግን ለኢትዮጵያዊነቱ ወረታው በሀገር ግንባታ ላይ ላደረገው አስተዋጽኦ ለከፈለው ዋጋ የተከፈለው መገደል ነው፣ መጨፍጨፍ ነው። ዛሬ እነሱ የኛ ጊዜ የሚሏትን ኢትዮጵያን ያቆያቸው ህዝብ፣ የአማራ ህዝብ፣ የትግራይ ህዝብ ያንን ትልቅ ተጋድሎ ያንን የመሰለ የጀግንነት ታሪክ ሰርቶ ሴንቸሪ የተዘለቀ ከሴንቸሪ ወደ ሴንቸሪ የተላለፈ ዛሬ አብይ አህመድ ያለ ዘሩ ያለ ታሪኩ አብይ አህመድ ቤተመንግስት ተቀምጦ ቤተመንግስቱ ራሱ ሞገስ አልሆነለትም። ምንም ግርማ አልሆነውም። አይገርማችሁ? የጨለማው ንጉስ ማለት አብይ አህመድ ነው። የጨለማው ንጉስ። እነሱ ዛሬ መተው የኛ ተራ እያሉ እንደፈለገ ያፈራረሷት ያሉትን ኢትዮጵያ ዋጋ ከፍሎ ያቆያቸው የትግራይ ህዝብ፣ የአማራ ህዝብ ነው። ዋጋ ከፍሎ የመጣን ወራሪ በግሮ አባሮ የተፈጥሮ ይሁን የበሽታ ያንን ሁሉ ተቆጣጥሮ ዛሬ እነሱ እንደፈለገ ያበላሿት የተጫወቱባት ያሉትን ኢትዮጵያን ያቆየውን ህዝብ ጦርነት አውጆበታል። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ